እንደ ጓደኞቼ መውጣት አልችልም ጎቢ ቀድና ነው ሰማይ በሆነ ልብራ እንደ ጓደኞቼ መሆን አልችልም ግን እግዚአብሔር ሙሉ ለሙሉ ጤነኛ አድርጎልኝ ልጄ የማመሰግንበትን ቀን ያቀርብልኝ ሁለቱም ኩላሊቶቹ ውሃ ስለቋጠሩ መቆየት የለበትም ሰርጀሪው ተሰርቶ ወደ ቤት ገብተናል ውሃ አቆጣጠሩ ራሱ ትንሽ አይደለም ኦቨር ነው የቋጠረው ውሃና መወለድ አለበት አለ በቃ መንግስት ያሳድገው የሚችለውን ታደርግና ከዛ በኋላ ግን ሲከብድ በቃ ጥዬ ልጥፋ ብዬ ወስኜ ከወጣው በኋላ ግን እመለሳለሁ እዚሁ ጋር ጥዬው ልውጣና ያለው ሰው ያሳድገው ብዬ ወስኜ ጥዬው ወጣና መልሼ ግን እመለሳለሁ ልብ አይችልም አብሮኝ ሆኖ ይሙት ብዬ ወሰንኩኝ ረሃቡ አብሮኝ ሆኖ ይሙት Hey mommy Hey my baby Hey mama አደስም የተባልኩበት ልጄ አስሮ እንዲያስቀረኝ አልፈልግም ልጅ ስለወለድኩኝ እኔ ወደታች መቅረት አልፈልግም ሰላም ጤና ይስጥልን የተወዳችሁ ተመልካቾቻችን እንዴት ሰንብታችኋል እነሆ ዛሬም በሌላ ታሪክና በሌላ እንግዳ ወደ እናንተ መተናል የዛሬ እንግዳችን በወጣትነት እድሜዋ እናትነትን እያየች ከእናትነት ጋር በተያያዘም ከጽንስ እስከ መውለድ እንዲሁም እስካሁን ድረስ በርካታ ፈተናዎችን እየተጋፈጠች ህይወትን እየታገለች ያለች ወጣት ነች በእነዚህ የፈተና ሂደቶቿ ምን ገጥመዋት ይሆን ምን አይነት የማለፍ ሂደቶችንስ አየች እነሆ ይህን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የምትመለከቱት ይሆናል እንኳን ደህና ቆየሽን እንኳን ደህና መጣችሁ ብርታት አቤት እውነተኛ ስምሽ ነው ብርታቴ ያው አባቴ ብርታቴ ይለኛል ትክክለኛ ስሜ የትምህርት ቤት ስሜ ግን ብርቱካን ነው ብርቱካን መልካም እስኪ ብርቱካን እንደው ለመጀመሪያ ያክል አንቺ ወጣት ነሽ አሁን ምናልባት በሀያዎቹ መጀመሪያ ምናምን ቢሆን ነው እድሜሽ አይደለም እንደው በዚህ እድሜ እናትነት ምን ይመስላል ሲከዚን ጀምር እናትነት ደስ የሚላል ይከብዳልም እኔ እንጃ ብቻ እናትነት ለኔ ከብዶኛልም ደስ ብሎኛልም እናት በመሆኔ ደስተኛ ነኝ ባሳለፍኩት ነገር ግን በጣም ከባድ ፈተናዎችን እያሳለፍኩ ነው ያለሁት እንጫወታቸዋለን እስኪ ምን አይነት ፈተናዎችን አለፍሽ ምን አይነት ፈተናዎችን ተጋፈጥሽ የሚለውን ትነግሪናለች ነው ወደኋላ ልመልስንሽና ግን እስኪ ስለ ልጅነትሽ ስለ አስተዳደግሽ እስኪ በጥቂቱ በይ ልጅነቴ ያው ገና በ2 ዓመቴ ነው ማዘርና ፋዘር ተለያይተው በእንጀራ እናት ነው ያደግኩት በእንጀራ እናት በማደጌ ምክንያት ደግሞ በጣም ብዙ በደሎች ይደርሱብኝ ነበርና ትምህርቴን አልጨረስኩም ከ9ኛ ክፍል ነው አቋርጬ ወደ አዲስ አበባ ጠፍቼ መጣሁት አዲስ አበባ እንደመጣሁ ደግሞ የመድፈር ሙከራ ተደርጎብኝ በቃ በጣም መጥፎ ሰዓት ነበረ መጥፎ ጊዜ ነበረ መኖሪያ ቤት እየሰራው አሰሪ ነበረ የደፈረኝ በዛ ሰዓት ብዙ ፈተናዎችን ብዙ ስቃዮችን አሳልፌያለሁ ከዛ በኋላ እውነት ለመናገር ወንድ ለመቅረብ ራሱ በጣም ፈራ ነበረ ያው ሰው ነህና ሰው ስትሆን ደግሞ ብዙ ነገር ትሞክራለህ እኔም እንደማንኛውም ሰው ፍቅረኛ ያዝኩኝ ዛሬ እንደዚህ አድርጎ ጥሎኝ ሊሄድ ብቻ አላውቅም ምን አሰሪሽ ነው የደፈረሽ አዎ ስንት ዓመትሽ ነበር ያኔ 18 ዓመቴ ላይ ነው የተደፈርኩት የምትሰሪበት ቤት ማለት ነው አዎ መኖሪያ ቤት ከዛ ጠፍቼ እንደመጣው መኖሪያ ቤት ነበር የምሰራው ሰው ቤት ከዛ ተደፈርኩኝ ያው እኔ በሰዓቱ ልጅም ስለነበርኩ መክሰስ እንደዚህ መካሰስ አልቻልኩም ነበር እቺ ዝም ብዬ ከዛ ቤት ወጥቼ ስራዬን የቀጠልኩት ያው እንደማንኛውም ሰው ብዙ ስራ እኔ በዚህ እድሜ ብዙ ስራ ሞክሬያለሁ ከመኖሪያ ቤት ጀምሮ ስተንግዶ በረንዳ ተከራይቶ ቡና ሽጫለሁ ብዙ ነገር አድርጌያለሁ ከቤተሰቦችሽ የወጣሽው በልጅነትሽ ነው ማለት ነው 18 ዓመት ሳይሞላኝ ነው የወጣሁት 17 ዓመቴ ላይ ነው ጠፍቼ የወጣሁት በጣም እበደል ነበረ ትምህርቴን መማር አልቻልኩም ነበር ማዘሬ ስለሚያማት ተለያዩ ከፋዘር ጋር ከዛ ከሱ ጋር ነው ያደግኩት ከአባትሽ ጋር ለምን ነው ታዲያ ብርታት ያሉሽ
ያው እኔም ያመኝ ነበረ ልጁኝ በጣም ያመኝ ነበርና እኔን ይዞ በጣም ተንከራቷል። እሱም ለሕክምና ሕክምናም ጸበልም ይዞኝ በጣም ተንከራቷል። የእሱ ጀግንነት ወርሶኝ ነው ዛሬ ልጄን ይዤ የምንከራተተው። ድንቅ ነው። ከዛ የፍቅር ህይወት ጀመርሽ። ያው በወጣትነት የሚጠበቅ ነው፣ ማንኛውም ሰው የሚያደርገው ነው፣ አዲስ ነገር አይደለም። ግን ከፍቅር ህይወትሽ ጋር ተያይዞ በርካታ ፈተናዎችን እንዳየሽ ልጅ እስከ መፍጠር የደረሰ ግንኙነት እንደነበረም ነግረሽኛል። እስኪ እንዴት ነው የተጀመረው የፍቅር ግንኙነቱ? የፍቅር ግንኙነት የጀመርኩት መንገድ ከሞያሌ ዕቃ እያመላለስኩ ሰራ ነበረ። ቸጭ ነበር? በዛ ሰዓት አጋጣሚ የተገናኘ ነው ከሱ ጋር። እሱ ለስራ ወደዛ መጥቶ ነበረ። ተገናኘን፣ እንደ ማንኛውም ሰው ተዋወቅን። ለ2 ዓመት አብረን ቆይተናል። በአንድ ቤት? ኖ በፍቅር እንደዚህ ለ2 ዓመት አብረን ቆይተናል። እንደ አጋጣሚ ነው ልጅ ሲፈጠር ግን አልፈልግም አስወርጂ ብሎኝ ሄደ። ለምንድን ነው እንደዛ ያለው? እኔ ልጅ ነኝ መውለድ አልፈልግም አለ። አስወርጂ ሲለኝ እኔ ደግሞ ማስወረድ አልፈለኩም። መውለድ ፈለግኩ፣ ወለድኩት። እሱን አርግዤ በጣም ተሰቃይቻለሁ። ስራ በማጣት ሰው በማጣት ቤተሰቦቼ እንኳን ወደ እኔ መጥተው እኔን ማድረስ አልቻሉም። እኔም ወደ ቤተሰቦቼ መሄድ አልቻልኩም። እሱን አርግዤ ለ6 ወራት መስተንግዶ ስራ ሰርቻለሁ እርጉዝ ሆኜ። አዲስ አበባ ስለማይቀጥሩኝ ወደ ሀረር ባል ሀገር ሄጄ ነበር ሰራ የነበረው። ሀረር ከተማ? እዛ ሰራው። ያው ሆድ ከሆነ ይገፋል አይደል የሚባለው። ሆዴ ሲታወቅ አስወጣኝ። ከዛም ነው ቤት መጥቼ ለ2 ወር ያለ ስራ ተቀመጥኩ። ከዛ ግን ለቼክአፕ ወደ ሆስፒታል ሲሄድ ልጅሽ 2ቱም ኩላሊቶቹ ውሃ ቋጥረዋልና መወለድ አለበት፣ ቀኑ እስኪደርስ መጠበቅ የለብንም አሉና አዋለዱኝ በምጥ መርፌ። በስንት ወር ነበር የተወለደው? 8 ወር ከ10 ቀን ላይ ነው የተወለደው። ከ8 ወር በኋላ ያው ተወለደ። እኔ ለ3 ወራት ወደ ቤት ራሱ አልገባሁም። 1 ቀን ነው ለክርስትና ለማስነሳት የወጣሁት ከሆስፒታል። እሱንም እነሱ ፈቅደውልኝ ሳይሆን ከአለርት ወደ ጳውሎስ ነበር ሪፈር የተጻፈልኝና እኔ ደግሞ ወደ ክርስትና ይዤ ሄድኩ። ማለት ያው ምንም ከሞተም ክርስትና ተነስቶ ይሞት ብዬ ነው ያሰብኩት። እዛ ይዤ ገባሁ ወደ ጳውሎስ ከክርስትና በኋላ። በነጋታው በ19 ነው መጋቢት 19 ሌሊት 10 ሰዓት ላይ ልጅሽ አረፈ አሉኝ። ማንም አልነበረኝም። እኔ ብቻዬን 3 ወራት ራሱ መጥቶ መድኃኒት የሚገዛልኝ ጓደኛ ዘመድ በቃ ብቻህን ሁኔታ ቃለህ። ወለድኩኝ። አንድ እግዚአብሔር የባረካት ሴትዮ ነበረች እኔ ተከራይቼ የምኖርበት ቤት አጠገብ ፀጉር ቤት ምሰራ። እሷ ናት እየመጣች ምግብ አንዳንድ እየሰራች ምናምን የምታቀብለኝ እንጂ ማንም ዞሮ የሚጠይቀኝ ሰው አልነበረኝም። ቤተሰቦቼ ያው አንደኛ ወደኛ ደግሞ ሳታገባ ስትወልድ ጫና ይፈጥሩብሃል። ከጋብቻዎች ማንም መጥቶ ሊጠይቀኝ ፈቃደኛ አልሆነም። እናቴም ወደ እኔ መምጣት አልቻለችም። እንዳልኩ ያማታል እሷን። ብቻዬ ነው ነገሮችን የተጋፈጡ። ለ3 ወራት እዛው ጳውሎስ ሆስፒታል ተኛው። ከ3 ወር በኋላ ነው ወደ ቤት የገባሁት። ከዛ በኋላም በሆዱ ነበር የሚሸናው። እንዳልኩ አለርት እያለ በሆዱ ሽንት እንዲሸና ተሰራለትና በዛ ነበር ለ7 ወራት በዛ ነው ሲሸና የቆየው። ያው ዳይፐር አለ። በቃ ነገሮች በጣም ከባድ ነበሩ። ማን አገዘሽ በእነዛ 3 ወራት? 3 ወራት ለ2 ጊዜ ሰርጀሪ በራሴ ነው ያሰራሁት። ብር ያው መስተንግዶ ሰራ መንገድ ሰራ የሚያስቀመጥኩት ነበረ። ከዛ በኋላ ግን እጄ ላይ ያለ ነገር ሁሉ አልቆ 6 ብር አካውንቴ ላይ ቀረ። ምግብ ገዝቼ የምበላበት እንኳን አጥቼ ጾሜን እያቃለሁ። አራስ ሆነህ እንግዲህ አስበው። ከዛ ግን ያው አንዳንዴ የሶሻል ሚዲያ መምጣቱ ጥሩ። ቲክቶክ ላይ አንዳንድ ሰዎች እያገዙኝ ወደ ቲክቶክ ወጣሽ? እስከ ዛሬ ያለው ለምንድን ነው አረፈ ያሉሽ ታዲያ? ልጅ አረፈ ያሉት ሌሊት ላይ ሆዱ ላይ የተሰራው ኢንፌክሽን ፈጥሮ ኦቨር ነበር የሆኑና ደም ስሩ ምናምን አልተገኘም። መድኃኒት መስጠት አልቻሉም። በቃ ከአቅማቸው በላይ ሆኑ። ሌሊት 10 ሰዓት ላይ ነው መጋቢት 19 ልጅሽ አረፈ አሉኝ። በዚህ ዓመት ማለት ነው? አይደለም 2017። የወራት እድሜ ነበር ያኔ ልጅ? የ2 ወር ልጅ ነው። የካቲት 9 የተወለደው መጋቢት 19 በ41 ቀኑ እንደዛ ያሉ። ያው ብቻ አላቅም። ያን ቀን እኔ እንደ እብድ ነው ያደረገኝ። አንደኛ ሰዎች
የ8 ወር ልጅ አያድግም ይሉኛል የሚያዩኝ ሰዎች ማለት ነው። እዛ ጋር ሆስፒታል ውስጥ ወይ ባትሰቃይ ቢሞትላት ሁሉ ነበር የምባለው ማለት ነው። አንደኛ ገና በ16 ቀኑ ነው ሰርጀሪውን የተሰራ የመጀመሪያ ሰርጀሪው ተወለደ። ሰዎች ያን ሲያዩ ልጅቷ ብታርፍ ቢሞትላትና ነበር የምባለው። ሆስፒታል ውስጥ እንደዚህ መድኃኒት ልገዛ ወይ የእሱን ናሙና ላሰራ ስወጣ እዛው ሌላ አስታማሚ ሰዎች አሉ እያያችሁ ብዬ ነበር ትቼው የምወጣው ማንም ስለሌለኝ ማለት ነው። ግን ያው እግዚአብሔር ይመስገን እግዚአብሔር አልጨከነብኝም እና ሞተ የተባለው ልጅ ድኖ እዚህ ደርሷል። ለምንድን ነው እንደዛ ያሉት? እኔ አላቅም፣ ብቻ ግን ሞተ ነው ያሉኝ። ሌሊት ላይ ኦቨር በሽታው እንትን ሲልበት ማለት ነው። እግዚአብሔር ፈቅዶ ስኳሩም ወርዶ ነበረ። እኔ ሳላቅ እንደዚህ ሲተኛ ዝም ብዬ ነበር ምተው የራፌ ያልሆነ ጡት አላጠባውም ምናምን። ስኳሩም ወርዶ ነበረ። በቃ ሞተ ብለው ነበር። ግን አሁን እዚህ ያለ እዛው እያለች ነው እንጂ አርፏል ያሉሽ? መጋቢት ቀኑ ራሱ አረሳው። መቼ የማረሳው ቀን ቢኖር መጋቢት 19 ቀን እኔ ብቻዬን እንደብድ ነው ሌሊቱን ሙሉ ስጮ ያዳርጉት ማለት ነው። ግን ከደቂቃዎች በኋላ እግዚአብሔር አልጨከነብኝም፣ መለሰልኝ ልጄ። ምን አለሽ አንቺ ያኔ? ያው ማንኛውም ሰው ልክ ሲያርፍ ማለት ሙሉ ለሙሉ ሳያርፍ ሊያርፍ ሲል መተው አንተን ለማጽናናት ይሞክሩ አይደለም? እንደዛ ነው መተው በቃ አይዞሽ አንቺ ልጅ ነሽ፣ ከዚህ በኋላም ትወልጃለሽ፣ አትጨናነቂ ምናምን እያሉኝ እያለ እኔ አልሰማቸውም፣ ትቻቸው ሁሉ ነው የሄድኩት። ለምን እኔ ከእግዚአብሔር ጋር ነው የተጣላሁት። እውነት ለመናገር ያን ቀን ሰዎች የሚያደርጉኝ ነገር አለ፣ እኔ ብቻዬን የምሰቃየው ነገር አለ። በዛ ሰዓት እንደዛ ሲሉኝ እግዚአብሔር ለምን ሰዎች ፊት ታሳፍረኛለህ ብዬ በጣም ነበር ያለቀስኩት። ማለት አያድግም የተባለ ልጅ እኔ ይዤ እየተንከራተቱ እንዴት አንተ በሰዎች ፊት እንዳፍር ታደርገኛለህ ብዬ ከዛ ተርፏል ሲሉሽ ደግሞ ደስ ይልሃል። እንጃ የኔ ልዩ ቀን መጋቢት 19 የሀዘኔም የደስታዬም ቀን ነበረች። ሞተ ሲሉኝ ተከፋው፣ ዳነ ሲሉኝ ደግሞ በቃ አላ ከእግዚአብሔር ጋር የምትሆን ነገር እግዚአብሔር ይመስገን። ከዛ በኋላ ከጓደኛሽ ጋር ወይም ከልጅሽ አባት ጋር ተገናኛችሁ? አልተገናኘንም። እኔ እንደዚህ የኔ ስልክ ብሎክ አድርጓል፣ አያነሳም። በሰዎች ስልክ ደውዬለት ነበር፣ አስደውዬም ነበር። ከዛ እኔ ውለጅ ብያታለሁ እንዴ ምን አገባኝ እኔ ነው የሚለው እና መገናኘት አልቻልንም። ልጁንም አይቶ ማያውቅም። ምናልባት ሶሻል ሚዲያ የምለቀውን ሊያይ ይችላል፣ ከዛ ውጭ አይቶት አያውቅም። ምን አልሽው አንቺ? አስወርጂ ይሄ ልጅ መወለድ የለበትም ሲልሽ? እኔ ወልዳለሁ ነው ያልኩት። ወልጄ ራሴ በቃ አንተ አልፈልግም ካልክ እኔ ያሳድገዋለሁ እንጂ አላስወርድም አልኩ። ወለድኩ። በመካከላችሁ የነበረው ግንኙነት ምን ነበር? ከኔ ውጭ ማግባት እንደማይፈልግ ነው የሚያወራኝ። እውነት ለመናገር እኔ ወንዶችን በጣም እፈራ ነበር። እንዳልኩ ከተደፈርኩ በኋላ ለረዥም ጊዜ ጓደኛ አልነበረኝም። ከዛ በኋላ ግን ያው እንደ ማንኛውም ሰው እሱን አምኜ ስቀርበው የሚያደርገው ነገር የሚያደርግልኝ የሚሆንልኝ ነገር እንደሚወደኝ ነበር የሚያስመስለው። ከኔ ውጭ ማግባት እንደማይፈልግ መቼም እኔን እንደማይጎዳኝ ነበር የሚነግረኝ። ከዛ ግን ያው አላወራችሁም? ለምሳሌ በጓደኝነት ውስጥ ልጅ ቢፈጠር መቼም ጓደኝነት ውስጥ ያለሽ በርካታ ነገር ሊኖር ይችላል። ወደ ትዳር የምታመሩ ከሆነ እንደዛ ሀሳብ ካላችሁ ደግሞ ያው ልጅ የመፈጠር እድሉ ሰፊ ነው። እሱን ነገር አላሰባችሁትም ነበር? እኔ ሁሌም ጠይቀዋለሁ። አሁን እንደዚህ ቢፈጠር ስለው እኔ እንድትወልጅልኝ ነው የምፈልገው፣ እህት ስለሌለኝ እንደውም ከአንቺ ብዙ ሴት ልጆች ፈልጋለሁ እያለ ነው እንትን የሚለኝ ሁሌም ማለት ነው። ከኔ መውለድ እንደሚፈልግ ኢቨን ሳላረግዝ አርግዣለሁ ብዬ ፈትኘው ችግር የለውም ብሎ አምኖ ተቀብሎ ነበረ። ከዛ በኋላ ያውቄ ነው አልኩት። እሱ መተማመኛ ሆነሽ? በቃ ቢፈጠርም አይተወኝም ብዬ ነው ያሰብኩት። ግን ትክክለኛ እርግዝና ሲመጣ አልፈልግም ብሎ ሸሸኝ። እኔም በሰዓቱ ሆነን ለመናገር ማርገዝ ፈልጌ አልነበረም። አጋጣሚ የተፈጠረ ነገር ነው። ከተፈጠረ በኋላ ግን የተፈጠረ እርግዝና ተፈጥሯል ሲልሽ ወይም በሕክምና ያረጋገጥሽው? መጀመሪያ ቤት ነው ቼክ ያደረኩት ራሴ። ከራስ ላይ ለውጥ ታየለ። ከዛ ወደ ሆስፒታል ሄድኩኝ። እርጉዝ ነሽ ሲሉኝ እኔ ድንጋጤ፣ አንደኛ ትፈራለህ፣ በጣም ፍርሃት ተሰማኝ።
እኔ ሄጄ በአካል እስከማገኘው አልቻልኩም። ደውዬ ነው የነገርኩት። እንደ ቀልድ ነው የመሰለው። እዛ ግን ነይ እንገናኛለኝ። እኔ ደግሞ ሮቤ ነበረ ያለው፣ እሱ ወደ ሮቤ ለስራ ሄድኩኝ። ሄጄ ግን እዛ ጋር እንዳስወርድ ሆስፒታል ዞኝ ሄዱ እንዳስወርድ ነው እንትን ያለው። አስወርጂ መጀመሪያ ስላላመነ ቼክ አድርጊ ያለ፣ ከዛ አስወርጂ ያለ። ጣልተን ተለያየን። በቃ ተለያይተን ቀረን። አንቺ አምነሽዋል እንግዲህ ከዛ በፊት እርግዝና ቢፈጠር ችግር የለም ብሎሻል። የኋላ ኋላ ደግሞ እንግዲህ እውነተኛው እርግዝና ሲመጣ ይሄ ነገር መሆን የለበትም ማስወረድ አለብሽ ሲልሽ ምን ተሰማሽ? እንደው በጊዜው እኔ በጣም ነው ያለቀስኩት። ማለት በቃ እኔ ያመንኩት ሰው ከዚህ በፊትም እንዳልኩ ስለተደፈርኩኝ ከዚህ በኋላ አላምንም ብዬ ትቼ የነበርኩትን ነገር እሱ መጥቶ እንደዛ እንዳደረግ ስላደረገኝ አምኜውም ነበር። ከዛ ግን እንደዛ ሲለኝ በቃ እውነት ሁሉ ወንድ አንድ ነው እንዴ ብዬ ልቤ ስብር ነበር ያለው። እውነት እኔ እንጃ። ሁላችንም እግዚአብሔር ነው የሚከፍለን ዋጋችን። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። ከዛ እንግዲህ ልጁ ተወለደ። ከሕክምና ወይም ከጤንነት ችግር ጋር በተያያዘ በርካታ ውጣ ውረዶችን አየሽ። እንደው የነዛ 3 ወራት ወይም በሕክምና ጣቢያ የነበርሽባቸው በሆስፒታል የነበርሽባቸው ጊዜያት ምን ይመስሉ ነበር? እንዳልሽኝ እንግዲህ ገንዘብ ችግር አለ፣ ማሳከሚያ፣ የልጁ የጤንነት ሁኔታ አለ፣ እንቅልፍ ማጣቱ አለ። እነዚህን ነገሮች እንደ አንዲት ወጣት እንግዲህ ከዚህ በፊት ልጅ የለሽም፣ ስለ ልጅ የምታውቂው ነገር የለም፣ ድንገት የሆነ ነገር ነውና እነዚህን ነገሮች እንዴት አለፍሻቸው? እንዴት ተቋቋምሽ? በጣም ከባድ ነበረ። እኔ የእኔ ልጅ መሽናት አይችልም፣ ከጎኔ የሆነ ሰገራ ማድረግ የማይችል ልጅ ነበረና እናቱ ጥላው ጠፋች። እዛው እንደወስዳሉ። አዎ ከባድ ነው ማለት እኔ አይቻል አቅም እንደዚህ አይነት በሽታ ተረግሜ ነው እንዴ ሁሉ ብዬ አውቃለሁ። እኔ ማን የረገመኝ? ለምን በልጅነት እድሜ እንደዚህ ሰቃያለሁ? የሆነ ሰዓት ኦቨር ሲሆንብኝ ሆነ ለመናገር መበላው መጠጣው አጣሁ። ሆስፒታል መጥቶ የሚጠይቀኝ ቤተሰብ የለኝም፣ በር የለኝም። እንደዚህ ጾሜን ተኝቼ ነው የምውለው። አጋጣሚ ፋሲካ ጾም ነበረ ደግሞ መጋቢት አካባቢ፣ የሙስሊሞችም የኛም ጾም አንድ ላይ ነበረ። እንደዚህ ሙስሊሞች እየዞሩ አፍጥር ሲሰጡ እንግዲህ ክርስቲያን የሙስሊም ስጋ አይበላም በእኛ ሃይማኖት። እኔ ግን እየተቀበል ነበር መበላው ነፍሴን ለማቆየት። እኔ ከሌለው ልጄ የለም፣ ማንም ዞሮ የሚያዩ ሰው የለም። እኔን መጥተው ያልጠየቁኝ ልጄን አይፈልጉትም። ለዛ የራሴን ነፍስ ለማቆየት ያገኙት እንደዚህ ላፍጥር ሲሄዱ ሂጂ እነሱ ሳይሰጡኝ ራሴ ሂጂ ስጡኝ እያልኩ በላ ነበር። እንዲህ ለምን ሲሉኝ ምንም ዝም ብላችሁ ስጡኝ ብዬ ተቀብዬ ነበር መበላው። የእነሱን ማን ነው እኔ እንጃ። ብቻ ከባድ ጊዜ ነበረ ያን ጊዜ። አልፏል። ጾሜን ያዋልኩባቸው ቀናቶች አሉ ተኝቼ። እንደዚህ አስታማሚ ሲያዩኝ ማን ነው የሌላ ሰው አስታማሚዎች እየወጡ አንዳንዶች እየገዙ ያመጡ ይሰጡኝ ነበር። ከባድ ጊዜ ነበር። እንደው ከ3 ወር በኋላ ሕክምናውን ከጨረሰ በኋላ ወዴት ሄድሽ? ወዴት አረፍሽ? ቤት ተከራይቼ ነበረ፣ ትንሽዬ 3x3 ቤት። እዛ ነው የገባሁት። ከዛ ግን አሁንም ድጋሚ ኢንፌክሽን እየፈጠረ ሆዱ ላይ ያለው በቃ እስካሁን አመት ከ3 ወር ድረስ ሆስፒታል ነኝ እኔ እየተመላለሱ ቀን በቀን እንግዲህ እዛው ነኝ። ከባድ ነው። እኔ እንጃ ማለት እንዳለብኝ እንዴት መግለጽ እንዳለብኝ እንኳን አላውቅም። እንግዲህ አሁን እኩዮች ይኖሩሻል። በአንቺ የእድሜ ክልል ውስጥ ያሉ ልጅ የሌላቸውም ልጆች ያሏቸውም ሊሆን ይችላሉ። እንደው እነሱ ስታይ አሁን የነሱ ያላቸው ነፃነት እንደፈለገው ወጥቶ ይገባሉ። አንቺ ደግሞ በዚህ እድሜሽ የታመመ ልጅ እያስታመምሽ ነው፣ ሆስፒታል እያመላለሽ ነው። ይህን ነገር ስታስቢው ምነው ወደዛ የፍቅር ግንኙነት ባልገባሁ፣ ምነው እንደው ልጅስ ባልወለድኩ ብልሽ እንደዚህ የማማረር ስሜት ውስጥ የገባሽበት ጊዜ ሲለም አለ። እንዴት መሰለ ያኔው እዛ ሆስፒታል እያለው ነው ፋሲካ እያሳለፍን ሆስፒታል ውስጥ ማለት መጥቶ የሚጠይቅ ሰው ስታጣ መጥቶ የሚጠይቅ
ቤተሰብ ስታጣው ሁሉም ቤተሰብ እየመጣ ሲጠይቀው ምን አለ ባልወለድኩ ብዬ ያለቀስኩበት ቀን ነው። ለምን እግዚአብሔር አንተን መልሼ የማማረር ከሆነ ለምን ልጅ ሰጠኸኝ ብዬ አልቅሻለሁ። አሁንም ቢሆን እንደ ጓደኞቼ መውጣት አልችልም፣ እንደ ጓደኞቼ መሆን አልችልም። ግን እግዚአብሔር ሙሉ ለሙሉ ጤነኛ አድርጎልኝ ልጄ የማመሰግንበትን ቀን ያቅርብልኝ። አሁን በምን ሁኔታ ላይ ነው ያለው? እንዳልኩ ተደጋጋሚ ሰርጀሪዎችን አድርጓል። ወደ 5 ጊዜ ሰርጀሪ ተሰርቷል። አሁን ከ15 ቀን በፊት ነው የተሰራው። የዘርፍሬ ግራ በኩል ያለው ዘርፍሬ ሰርጀሪ ተሰርቶም ወደ ቦታው ሊመለስ አልቻለም። በጣም መጠኑ ትንሽ ነው አሉና ለ3 ወራት እንየውና ካልሆነ ወደ ውጭ እናወጣለን፣ ቆርጠን ውስጥ ከቆየ ወደ ካንሰር ይቀየራል ነው ያሉ። እግዚአብሔር እንግዲህ ወይ ቀኑ እስኪደርስ እሱ ያውርድለት። እሺ እንደው ሐኪሞቹ ምን ተስፋ ሰጡሽ? ምንም አይነት ተስፋ አልሰጡኝም። እንዳልኩ ሁለቱም ኩላሊቶቹ ላይ ውሃው እየቀነሰ አይደለም። አሁንም እዛው ላይ ነው ያለው። ኦቨር ነው። የሽንት ቧንቧው ራሱ ሰፊ ነው። እየተመለሰ ስለነበር ወደ ኩላሊቱ እሱ ያው ችግር ሊያመጣ ይችላል። መድኃኒት አያደርቀውም ማለት የኩላሊቱን ውሃ ማጥፊያ መድኃኒት የለም። በራስ ሰዓት ካልጠፋ ድጋሚ አሁንም በሁለት በኩል እንዲሸና እናደርጋለን። ሽንት እንዳይቆጣጠር ወደ ውስጥ እንዳይመልስ ማለት ነው። በዛ እናደርጋለን ያሉኝ። የዘርፍሬው ደግሞ በግራ በኩል ያለው ዘርፍሬ ለ3 ወራት አይተን ማየን ከሆነ እናወጣለን ያሉኝ፣ ከጥቅም ውጭ ለማድረግ ማለት ነው። እግዚአብሔር እንግዲህ ያቺ 3 ወር እስክትደርስ ነገሮች ቢስተካከሉልኝ ብዬ ነው ጸሎቴ። ምን ያህል ሰርጀሪዎች ተሰራሁ? እስካሁን 5 ጊዜ ተሰርቷል። 5 ሰርጀሪዎች? አዎ። ስንት ዓመቱ ነው? 1 ዓመት ከ3 ወሩ ነው። በ1 ዓመት ከ3 ወር 5 ጊዜ ሰርጀሪ? አዎ። ብቻህን ሆስፒታል አስብ። ልጅን ብቻህን ደግሞ ያስፈርምሃል ሰርጀሪ ክፍል ሊገባ ሲል እና የሆነ ሰው የለኝም ሌላ ሰው አምጭ የሚፈርም ሲባል ሰው የለኝም እንደማለት የሚሰብርህ ነገር የለም። የመጀመሪያ ሰርጀሪውን ሲያደርግ የአለርት እንደውም አንሰራም ሌላ ሰው አምጭ አንቺ ብቻ ያስፈርመን አንሰራም ተብዬ ነበር። አለቀስኩኝ። እኔ ማለት ማንም የለኝም በቃ ብቻዬን ነኝ ስሩልኝ ነው ያልኩኝ። ይዤ ቦታ ይሞታል ይሄ ልጅ ሽንት ካልሸና እንዴት ይኖራል? ለዛ ሳለቅስባቸው ሰሩልኝ። ከዛ በኋላ ያው ብቸኝነቴን ስለሚያዩ አይጫኑኝም። ያው ተደጋጋሚ አንስቴዥያ መድኃኒት ሲወስድ ችግር ሊያመጣ ይችላል ይሉሃል። እግዚአብሔር ይመስገን እስካሁን ግን ደህና ነው። ደወልሽለት ከዛ ለልጅሽ አባት ወይም ለጓደኛሽ ያለሽበትን ሁኔታ በተመለከተ አናግረሽው አታውቂም? ደውዬለታለሁ በሰዎች ስልክ። በእኔ ስልክ ብሎክ አድርጎኛል፣ ወደሱ እንዳልደውል አድርጓል። በሰው ስልክ ደወልኩኝ። ኢቭን ቤተሰብ እንኳን አሁን ሰላም ከፈጠርን በኋላ አባቴ እንዲያወራው አድርጌ ነበር። አስብ እንግዲህ አባትህ የልጅህ አባት ጋር ደውሎ ሲለምን ያለውን ስሜት አስበው። ግን ያው አልፈልግም እኔ ውለጅ አላልኳትም። ልጅ ነኝ ገና በዚህ እድሜ ነው የሚለው። በ27 ዓመት ግን ልጅ የለም። 27 ዓመት ነው? አዎ 7 ወደ 28 እንደዛ። ግን ያው መውለድ አልፈለገም ከኔ። ምንድነው የጨከነበት ምክንያት? እኔ ምን አውቃለሁ ማለት ከዛ በፊት እንዳልኩ የነበረን አንድ ቀን እንኳን እንደዚህ ተጣልተን ማደር አንችልም። በየጊዜው ነው የሚደውልልኝ። ከኔ ውጭ ሌላ ሴት ማግባት እንደማይፈልግ ነው የሚነግረኝ። ግን ያው ለምን እንደዛ ስትል ነበር? ለምንድነው ህይወቴን እንደዚህ ስትል? ያኔማ ሌላ ሰው እንትን እንዳይልሽ ነው የሚለኝ ለራሱ። ምን ማለት ነው? ስለወለድሽ በቃ አሁንማ ይዞኛል በቃ ታስሬያለሁ። በሱ ሀሳብ እንደዛ ነው። በቀል ነው? ከዛ በፊት ከሴቶች ጋር የነበረ ችግር ነበረበት እሱ ስለዛ አውርቶሽ ያውቃል? ምናልባት ኧረ ምንም አልነገረኝም። በፊት ላይፉን አልነገረኝም። ጓደኛ ነበረችኝ፣ አልተግባባንም፣ ተለያየን ነው እንጂ እንደዚህ ሆንኩ እንደዚህ ያደረገችኝ ብሎኝ አያውቅም። ምን አሉ ቤተሰቦችሽ ማርገዝሽን ሲሰሙ፣ መውለድሽን ሲሰሙ? አባቴ እንዳልኩ ለረጅም ጊዜ ስልኬን አያነሳም። እኔ እንደዛ ሆኜ ያሳደግኩሽ ሰዎች ፊት እንድታሳፍሪኝ አይደለም ብሎ ስልክ ዘጋብኝ። በእኔ ምክንያት እንዳልኩ ብዙ ሐኪም ቤት ጸበሎች ሄደዋል። እኔ ኩላሊቴ ያለ ቦታው ነው የተቀመጠው አንድ ኩላሊቴና በጣም ብዙ ሐኪም ቤት ተመላልሻለሁ። እሱን ራሱ እየተከታተልኩ 9 ወር ደርሶ የምትወልጅ አይመስለንም ነበር የሚሉኝ ያለ ቦታው ላይ ስላለ
የሚያመኝ ነበር የሚመስላቸው። ግን እግዚአብሔር አንዳንዴ ሲሰጥህ ማስቻሉንም ነው የሚሰጥህ። ከዛ በኋላ እንዴት ተስማማችሁ? ይቅርታ ጠየቅሽ አንቺ? አዎ ከአቅሜ በላይ ሲሆን እንዳልኩ እነሱ ጋር ለመተው እዚህ ጋር ሰዎች እርዳታ ዛሬ ቢያደርጉልን ነገ ያደርጉልን። ዛሬ ያደረጉልን ነገር ያልቃል። ዳይፐር አለ፣ ወተት አለ። ወተት አሁን እኔ ጡቴን ብዙም አይጠባም። ሆስፒታል እያለ እንዳልኩ እኔ ምግብ ስለማጣ ጡቴ ይደርቃል እና አላጠባው ነበር። አንዳንድ ሰዎች እንደዚህ ቲክቶክ ላይ ያሉ ሰዎች ወተት እየገዙለት እሱ ነበረ የሚወስደው። በዛ ለመደ። የኔ ጡት አይፈልግም፣ ብዙ ጊዜ ወተት ነው የሚፈልገው። ያ ነገር ስላለ ከአቅሜ በላይ ሲሆን በቃ እዛ ውስጥ ተዋለው ብዬ ይዤው ሄጄ ነበር። ማለት ልክ ሕክምናው ሲደርስ ሄጄ ለማምጣት ማለት ነው፣ እዚህ እኔ ለመስራት። ግን እዛ ሄጄ በሰባተኛ ቀን ነው ታመመ። አገሩ ሲቀየርበት ሰውነቱ እንዳለ አለርጂክ አቆሳሰለው። በጣም ሲያመው ትፈራለህ። ካለው ኬዝ አንጻር ፈራው። ይዤው ተመለስኩኝና አሁን ላይ አንዳንድ እግዚአብሔር የባረካቸው ሰዎች ያግዙኛል። ቤት ኪራይም የሚከፍልልኝ ሰው አለ ቋሚ። ውጭ ሀገር ነው ያለው። እግዚአብሔር ልጆቹን ይጠብቅለት። እስኪ ወደ እርግዝና ጊዜያቶች እናምራ። መቼም ቀላል አይሆንም። ብቻሽን ያለሽው የእርግዝና የመጀመሪያ ወራት አሉ። ከዛ ደግሞ ከባዱ የእርግዝና ጊዜ አለና እንዴት አሳለፍሽ የእርግዝና ጊዜሽንስ? ገቢ የለሽም እንደነገርሽኝ። ጊዜ አዲስ አበባ የሚቀጥርሽ ሰው አልነበረም። ለዛም ወደ ክፍለ ሀገር ሄደሽ ሐረር ከተማ መስተንግዶ ስትሰሪ እንደነበር ነግረሽኛል። እና 9 ወራት የእርግዝና ጊዜያትስ እንዴት አለፉ ከወሊድ በፊት? ያው እንዳልኩ ለ6 ወራት ሐረር ነው የሰራሁት። ከስንት ወር ጀምሮ ነው ሰራሽ? በቃ እርጉዝ እንደሆንኩ ያወቅኩት 1 ወር ላይ ነው። ገና በእንትን ያወቅኩትኝ በራስ ላይ የምታዩ ለውጥ አለ። ሄጄ ቼክ ሳደርግ እርጉዝ እንደሆንኩ አወቅኩኝ። ገና 1 ወር እርጉዝ ነች ነው ያሉ። እዚህ ጠየቅኩኝ። በሰዓቱ በጣም ያመኝ ነበረ። ገና አዲስ እርጉዝ ስትሆን ያመሃል። ስለሚያመኝ ስለሚለኝ ስራ ላልገባው እችላለሁ። በጣም አሞኝ ማነው ያስመልሰኛል። ሰዎች ፊት እንደዚህ ምግብ ይዘህ ስትቀርብ አሁን እያመመህ አትቀርም። ለዛ ገብቼ ነበረ እዚህ ወደ ለቡ። በዚህ ሁኔታ አትቀጥይም። አንደኛ እርጉዝ መሆኔን እንትን አሉ፣ ቋቅ ይለኛል ምናምን። ሲያስወጡኝ ቤት ለትንሽ ቀን ተኛው። ከዛ ያለ ስራ ከተቀመጥኩኝ ይህ ልጅ እያደገ ነው የሚሄደው። ሆዴ ማንም አያሰራኝም፣ መስራት አለብኝ። ቀደም ብለሽ ጥሪት መያዝ አለብሽ። ልጅ ነው የሚመጣው። ቁጭ ካልኩኝ ያለኝ ነገር ነው እንጂ የሚጠፋው ምንም የማገኘው ነገር አይኖርም። ስለዚህ መስራት አለብኝ ብዬ ወስኜ ቀጥታ ወደ ሐረር ነው የሄድኩት፣ በደላላ ማለት ነው። እንዴት መጣልሽ ሐረር? እንግዲህ ከዛ ውጭ ብዙ ከተሞች አሉ አይደል? አዲስ አበባ ሞከርኩ፣ የሚያስገባ የለም፣ ይመርጣሉ። በዛ ሰዓት እንዳልኩ ከጓደኛዬ ጋር ጣልቼ ነበረ። ጀማሪ እርጉዝ ራሴን ጥዬ ነበረ። በጣም ይሆናላት ውርድ የምትለው ነገሮች ሲደራረቡ ያላሰብከው ነገር ሲመጣ እዚህ ይመርጡኛል። አንቃጥርም ይሉኛል። ፎቶ ላኩ ይባል የለ፣ ፎቶ ሲላክ አትሆንም ይላሉ። ከዛ ደላላው ቀጥታ ወደ ሐረር ሂጂ፣ ክፍለ ሀገሮች ላይ ይወጣሽ ስሪ ያለኝ። ያለሁበትን ነገር ነገርኩት በግልጽ። ሐረር መረጥሽ ማለት ነው? ብዙ ሀገር መርጫለሁ። ወደ ሮቤ ብሄድ የልጅ አባት ወደዛ ብዙ ጊዜ ስራ ስለሚሄድ ያገኘኛል። እዛ ጋር ለመግባባቶች ቢፈጠር እንጎዳዳለን። ወይኔ የምሰራበት ቤት እኔን ለመበቀል እኔን ለማናደድ የሆነ ነገር ሊያደርግ ይችላል። ለዛ ከዛ ውጭ ነው የመረጡት። ድሬዳዋ፣ ሐረር ወደዛ ስራ አለ ሲሉኝ ወደዛ ሄድኩ። እዛ ጋር ሄጄ እንዳልኩ እርጉዝ ሆነህ መስተንግዶ ስራ ከባድ ነው። አንደኛ ከዚህ በፊት ከደረሰብኝ ጉዳት አንጻር አሁንም ሲደገም በጣም ይከፋኛል፣ አለቅሳለሁ። ሳላለቅስ የነጋበት ቀን አልነበረም። የሆነ ጓደኞቼ ሲወጡ እንደዚህ እረፍት እንኳን ጓደኞቼ ሲወጡ እኔ አልወጣም፣ ተኝቼ ነው የምውለው። የሆነ በቃላ የመሰበር ስሜት፣ ማንም እንደማይፈልግህ ከዚህ በኋላ አይነት ነገር ነው የሚሰማኝ። እና ሆዴ ደግሞ እንዳይታወቅ በጣም ነበር መሞክረው። ለምን አሰሪዎቼ እንኳን ቢፈቅዱ ከስተመር ያሸማቅቅሃል። ለዛ እርጉዝ እንደሆንኩ እንዳይታወቅብኝ ለአስተናጋጆች እንኳን አልናገርም ነበር። ግን የሆነ በቃ ሆዴ ገፋ እያለ ሲመጣ ለማናጀራችን ቢሮ ገባውና
ነገርኩት በግልጽ እኔ እንደዚህ እርጉዝ ነኝ፣ ከዚህ ሰዓት በኋላ እንደዚህ ወይን መክፈት አልችልም፣ ይከብደኛል እና ከቻልክ እንደዚህ ወይን በምከፍትበት ሰዓት ስለሚያመኝ ብዬ ልጆች እንዲከፍቱልኝ አድርግልኝ አልኩት። ከዛ ሰውየው እንዳያውቅ አሰርሽ፣ ለእኔ ችግር የለውም እደብቅልሻለሁ አለኝ። 6 ወር እስኪሆነኝ ሰውየው አያውቅም እርጉዝ መሆኔን። ቀን አሁን 5 ሰዓት ነው የምንገባው ወደ ስራ፣ እስከ 5 ሰዓት ተኛለሁ፣ ግን አለቅሳለሁ፣ አይኔ ያብጣል ምናምን። እንደዛ እያለቀስኩ እንኳን ስገባ ሌላ ሰው ሁኜ ነው የምገባው፣ ምክንያቱም እንዲታወቅብኝ አልፈልግም። ካልሰራው ደግሞ ልጄን ለማሳደግ አልችልም። እኔ ልጄ ይታመማል አንድ ቀን አስቤ አላውቅም። ወልጄ ልጄ እንዳይርበው እንዳይጠማው እኔ እንዳልቸገር ነው እዛ ጋር አርግዤ ሰራ የነበረው መስተንግዶ። ከዛ ሆዴ ይወጣ ሲመጣ ግን ሰዎች እንደዚህ ከስተመሮች መጠቋቋሚያ ያደርጉሃል፣ ሙድ ይዞብሃል ምናምን፣ ምንድነው ቦርጭሽ ይሉኛል። እኔ ደግሞ ያው የድሃ ቦርጭ አይደለ እያልኩ ሳቅ ብዬ ነው የማልፈው። የሆነ ነገር ብል ሌላ ነገር ለምን ትስቁብኛላችሁ? ለምንድነው ሙድ የምትይዙብኝ? እንደ በፊቱ ኖርማል ቦን ባላረግዝ ልናገር እችላለሁ፣ ምን ያስቃቸዋል ልል እችላለሁ። ግን ራሴ ላይ ያለውን ነገር ስለማቅ ዝም ብዬ ነው የምሄደው። ከዛ የመውለድሽ ጊዜ ሲደርስ ነው ወደ አዲስ አበባ የመጣሽው? 6 ወር ሲሆነኝ እንዳልኩ ሆዴ ታወቀ። በቃ ኖርማል ወጣ። እርጉዝ መሆኔ በጣም ያስታውቃል በዛ ሰዓት። በቃ ከዚህ በላይ ብትወድቂ እንኳን ያለውን ነገር እንደዚህ እኛንተ ማለት አንችልም፣ ኃላፊነት አንወስድም፣ ስለዚህ ውጪ ያሉኝ። ወጥቼ ወደ ቤት ነው የመጣሁት። እንደማንኛውም ሰው ይከታተላል። ማን ተቀበለሽ እዚያው? ከዛ ስመጭ ኪራይ ቤት ነበረኝ፣ ተከራይቼ ነበር። ከዛ ስም ቤት ነበር ምትኖሪው? አዎ ሐረርማ እዛው ሆቴል ውስጥ ነው የምኖረው። አጠቃላይ ነው እዛው ጋር የገባሁት፣ እዛው ነው የማድረው እዛ። ስለዚህ እዛ ሆነሽ የዚህ ቤት ኪራይ ትከፍይ ነበር? እከፍል ነበር። ከለቀኩት ሌላ ቤት እንደመጣ አታገኝም፣ ከፍል ነበረ። ከዛ ስመጣ ቀጥታ ወደዛችሁ ቤት ነው የሄድኩት። ለ2 ወራት ያለ ስራ ተቀመጥኩ። ማንም አይቀጥረኝማ እንደዛውኝ። ከዛ 8 ወር ላይ ነው እኔ ልጁ እንደታመመ ራሱ ያወቅኩት። አልትራሳውንድ ከዛ በፊት እኔ ብዙ ጊዜ አልትራሳውንድ ተነስቻለሁ። አንድ ቀን ተነግሮኝ አያውቅም። የመጨረሻ አልትራሳውንድ አምጪ ተብዬ ሲሄድ 2 ኩላሊቶቹ ውሃ ስለቋጠሩ መቆየት የለበትም። ውሃ አቆጣጠሩ ራሱ ትንሽ አይደለም፣ ኦቨር ነው የቋጠረው ውሃና መወለድ አለበት አሉኝ። በምጥ መርፌ ያዋለዱኝ። ከባድ ነበረ። ለ3 ቀን እዛው ቆይቼ ነው ያዋለዱኝ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። እነዛን ሁሉ ፈተናዎች ያለፍሽ፣ የእርግዝና ፈተናዎች፣ አሁን ደግሞ ስትወልጂ ጤነኛ ልጅ አገኛለሁ፣ ጤነኛ ልጅ ታቀፋለሁ ብለሽ ባሰብሽበት ሰዓት እንደ አይነት መጥፎ የሆነ ዜና ወይም ጥሩ ያልሆነ ዜና ስትሰሚ ደግሞ የሚሰማሽ ስሜት ይኖራል። ምናልባት በቃ እንዴት አደርገዋለሁ፣ እንዴት ስወጣዋለሁ የሚል ጭንቀት ሊኖር ይችላል ተጨማሪ። እንዲሁ በዛ ወቅት ልጅሽ ታማሚ ነው ወይም እንደዚህ አይነት የጤና ችግር አለበት የተባልሽ ጊዜ ምን አልሽ አንቺ? እኔ በጣም ነው ያለቀስኩት። ለምን እኔ እግዚአብሔር እሷ አስወረጆች ላይ ማስወረድ ነበረብኝ እንዴ ብያለሁ። ይህን ሁሉ ፈተና በእኔ ላይ ያደራረብከው እንደሱ አስወርጅ እንዳለኝ ማስወረድ ነበረብኝ። በጣም እኔ እንጃ ከባድ ነበረ። የሆነ ሰዓት ካጠገቤ ጳውሎስ ነው ፊት ለፊት የሆነ ህፃን ልጅ የ3 ወር ልጅ ሞተና ሁሉም ሰው ሲያስወጡ እኔም አላስወጡኝም። ከልጁ ጋር ማንም ስለሌለ ይወድቃል ብለው ማለት ነው። አስቸጋሪ ነው። በጣም ነበር የሚገለባበጠው። እንደዛ እየተሰቃየ እንኳን በጣም ነበር እንትን የሚለውና አብረሽ ሁኚ ብለው ፊት ለፊቴ ነው ያን ህፃን ልጅ የገነዙት ማለት ነው። ከዛ በኋላ በጣም ነበር የሚያመኝ። ለሊት ላይ ተነስቼ ልጄን እንደዚህ ነበር የምለው። የሆነ ፊቱ አብጦ ምናምን ነው የሚታየኝ ልክ እንቅልፍ ሲይዘኝ ማለት ነው። እና ጥየው ሁሉ ልጠፋ ነበረ የሆነ ሰዓት። በጣም ኦቨር ሲሆንብህ በቃ መንግስት ያሳድገው የምችለውን ታደርግና ከዛ በኋላ ግን ሲከብድ በቃ ጥዬ ልጥፋ ብዬ ወስኜ ከወጣሁ በኋላ ግን እመለሳለሁ። ሞክሬ ነበረ
ማለት ነገሮች ከቤተሰብ ርቄ ያለው እንዳልኩ ቤተሰቦቼ ወደ እኔ መምጣት አይፈልጉም። በቃ ያለው ነገር እዚህ ጋር ራብም አለ። ራብ በጣም መጥፎ በሽታ ነው። ወልደህ በዛ ላይ ደግሞ ስትራብ ከባድ ነው። ጥየው ለመጥፋት ወስኜ ጥየው ወጥቼ ከዛ ግን መልሼ እመለሳለሁ። ማለት እኔ እንጃ ለምን ወለድኩት? ጥየው መጠፋ ከሆነ ለምን ወለድኩት ብዬ እንደገና ራሴን እንትን ብዬ ተመልሼ እሄዳለሁ። ወደ 2-3 ሞክሬያለሁ ለመጥፋት። መድኃኒት ግዢ ብለውኝ ወጣና ሰው እንዲያሳድገው ማለት ነው። እኔ ጋር ሆኖ ከዚህ ወጣው አይደለም ከሆስፒታል ወጥቼ ቤትም ይዤው ብሄድ በረሃብ ይሞታል ይሄ ልጅ። ስለዚህ በቃ እዚሁ ጋር ጥየው ልውጣና ያለው ሰው ያሳድገው ብዬ ወስኜ ጥየው ወጣና መልሼ ግን እመለሳለሁ። ልብ አይችልም። አብሮኝ ሆኖ ይሙት ብዬ ወሰንኩኝ። ረሃቡ አብሮኝ ሆኖ ይሙት የመጨረሻ ደረጃ ላይ በቃ እንዳልኩ ይሄ ታክሲ እንኳን አሁን እርዳታ ለመጠየቅ መንገድ ላይ ወጥቼ ከምለምን ብዬ ነው እኔ ወደ ቲክቶክ የመጣሁት። መንገድ ላይ ወጥቼ ብለምን ሰዎች አያምኑህም። ሙሉ ጤነኛ ነኝ እኔ ወታሰራም እንዴ ነው እንጂ የሚሉ አያምኑህም። ለዛ ሚኪ ይባላል ቲክቶክ ላይ በሰው አናገርኩት ቪዲዮ እንዲሰራልኝ። እሱ ቪዲዮ ሰራልኝ እርዷት ብሎ ማለት ነው። እንዳልኩ አካውንቴ ላይ 6 ብር ቀርቶ ከሰዎች ነው ብር ተበድሬ ወደ ጀሞ የሄድኩት ያን ቪዲዮ ለመቅረጽ። ምንም እጄ ላይ ምንም ብር የለም። ታክሲ ውስጥ ገብቼ ደግሞ ከሰዎች 10 ብር ተቀብዬ 5 ብር ጎደለኝ። ረዳቱ እንዴት እንደሰደበኝ እኔ ነኝ የማውቀው። ከሌለሽ ለምን ትወጫለሽ አይነት ነገር ማለት ነው። ግን እግዚአብሔር ያን ቪዲዮ ተቀረጸ። በሁለተኛ ቀን የለቀቀው። ያን ቀን ቪዲዮ ተቀረጸ። ወደ ቤት ከገባው መበላው የለም ቤት ውስጥ። አንድ እግዚአብሔር የባረካት እንዳልኩ ፀጉር ቤት አጠገቢ ያለች እሷ ጋር ሄጄ ነው ያደርኩት ለመብላት ማለት ነው። ማደሪያ እኮ አለኝ መበላው አጣሁ። እሷ ጋር ሄጄ አደርኩ። በነጋታው ስነቃ ግን አካውንቴ ላይ ብር ገብቶ ሳይ እኔ እንጃ የማያውቀኝ ሰው የእኔ ቤተሰቦች ዞሮ ያላዩኝን የማያውቀኝ ሰው ግን እንደዛ ሲያደርግልኝ በቃ የተሰማኝን ስሜት መግለጽ አልችልም። እና ልጄንም አልጣልኩትም እግዚአብሔር ይመስገን። ከመጣል ተርፌያለሁ። ለምን አሰብኳት? አንዱ በነበረብሽ ችግር በነበረብሽ ፈተና መሸከም መቋቋም አንዳንዴ ሰው ስጋዊ ነው። እንደዚህ አይነት ስሜቶች አለመቻል መሸነፍ ሊሰማው ይችላል። በኋላ ላይ ግን ልጅሽ አሁን እንደዚህ አድርጎ ስታዩ ስታቀፊው ለምንድነው እንደዚህ ያስቡት? ለምንድነው እንደዚህ አይነትስ እንደው ሀሳብ ወደ አእምሮ የመጣት? አሁን ላይማ እንደዚህ ማን ነው ያኔ ጥየው ቢሆን እድሜ ልኬን ጸጸቱ አይለቀኝም። የሞት ሂዳን አላቅም ከጣልኩት ቢሞትም ቢድንም እኔ ያለ ብዬ ላስብ እችላለሁ። ግን አሁን ላይ ቁጭ ብዬ ሳስበው እግዚአብሔር እንኳንም አልጣልኩት ነው የምለው። በሰዓቱ እንዳልኩ ለመጣል የወሰንኩት እግዚአብሔር እኔ አንተን ተማምኜ አላስወርድም ብዬ የወለድኩትን ልጅ እንዴት ታሳመምብኛለህ? ከታመመ በኋላ ስለምን ሰዎች ከኔ እንዲርቁ አደረግ? ጓደኞቼ በፊት የነበረ ጓደኞች እንዳለ አንድ አልቀረም። ደውለው እንኳን ማርያም ማረችሽ ያለኝ ጓደኛ የለኝም። በኖርማል ልጅ ሳልወልድማ ሁሉም ፈላጊ ሁሉም እወድሻለሁ የሚል ጓደኛ ነበረኝ። እናት ከሆንኩ በኋላ ግን አንድ እንኳን ደውለው እኔ በተለይ በጣም መቼም ትተውኛለች ብዬ የማላስባት ጓደኛ ነበረች። ማለት አሁን ልክ ከሞያሌ ቀይዤ ስመጣ ለሊት 7 ሰዓትም ይሆናል በመኪና እዚህ የምደርሰው ማለት ነው። እንደ ወንድ መታ ትቀበለኝ ነበረ። በነገሮቼ ሁሉ አብራኝ ከጎኔ ነበረች። በዛ ሰዓት ግን ሳልጠብቃት የለችም። ማለት ቃል ገብታለኝ እኔ ለ15 ቀን አብሬሽ ተኝቼ አርሰሻለሁ ምንም እንዳትወስርጂ ያለችኝ ጓደኛዬ ልክ ግን ልጄ እንደታመመ ስሰማ ደውላ እንኳን እንዴት ነሽ እንዴት ሆንሽ ብላኝ አታውቅም እስከዛሬቱ ቀን ማለት ነው። ስደውል በእኔ ስልክ አላነሳም ስትል በሰው ስደውል ቡርቴ ማና ቡርቴ ብላ ትዘጋብኛለች። በዛ ሰዓት በቃ ስብርብር ነው የምትለው እና ከእግዚአብሔር ጋርም ተጣላሁ። ለምን እንደዚህ ታረጋለህ? እኔ አንተን ተማምኜ የወለድኩት ልጄ አንተን አላስከፋም ብዬ አላስወርድም ያልኩት ልጅ እንዴት ታሳምብኛለህ ብዬ ጥዬው ለመውጣት ሁሉ እንዳልኩ ወስኜ ነበር። እወጣና ግን አላስችለኝ ሲል እመለሳለሁ። እንኳን መለሰኝ እግዚአብሔር። እንኳንም ልጄን ካጠገብ ያለየብኝ።
ብቻም በዛው ልክ ደግሞ ጥሩ ሰዎች ይኖራሉ። የገፉሽ እንዳሉ፣ የራቁሽ እንዳሉ፣ በደህና ጊዜ ባለወለድሽ አብረውሽ የነበሩ፣ በሳቅ በጨዋታሽ ጊዜ ከጎንሽ የነበሩ እንደራቁሽ ሁሉ በክፉ ቀን ደግሞ አጠገብሽ የሚሆኑ አይዞሽ፣ በርቺ፣ ጠንክሪ አለን የሚሉ ሰዎች ሊኖሩ ይችላሉ። እንደው እነማን በርቺ ጠንክሪ ያሉሽ? ሰው የሚለካው በፈተና ጊዜ አብሮሽ ሲቆም ነው አይደለም? እነማን እንደው ብርታት ሆኑሽ? እኔ እንዳልኩ እግዚአብሔር ነገሮች የተስተካክለው እንኳን በሷ ላይ ፊቴን እንዳላዙር እንዲያደርገኝ የምለምነው ነገር በሷ ላይ እንዳልቀይር እንዲያደርገኝ የሚፈልገው ነገር ኤልሳ ትባላለች። ፀጉር ቤቷ ማለት ነው። ሁሌም አብራኝ ናት። እንዳልኩ ስራ አላት። የሆነ ሰዓት መታሳብ ጠይቀኝ አትውልም እሷ ማለት ነው። ሌላ ማንም ሰው ዞሮ አይቶኝ አያውቅም። ከሰዎች እንደዚህ እኮ ተቸግራ እንደዚህ ልጇ ታሞ ብላ 10ም 5ም ተቀባብላ ታመጣልኝ ነበረ እና እግዚአብሔር እንጃ መድኃኒዓለም ምንም አያርጋት እሷን እና አሁን የሶስተኛ ሰርጀሪውን ሲሰራ ሙሉ ወጪ ሸፍና ያሰራችልኝ እህቴ ሰኒ ትባላለች። እሷንም እግዚአብሔር ልጇን ያሳድግላት አያሳጣት። ስሙ እንዲጠቀስ አይፈልግም። ቤት ኪራይ የሚከፍልልኝ ሰውዬ ስሙ እንዲጠራ አይፈልግም። ረዳ መባል አይፈልግም። ውጪ ነው ያለው ጣሊያን ሀገር። እሱን መድኃኒዓለም ያቆየው፣ ምንም አይንካው። አንዳንድ ሰዎችም አሉ ብዙ ጠርቼ አልጨርሳቸውም። አይዞሽ የሚሉኝ ስደክም እንዳታለቅሺ፣ እንደውም አንዳንዴ ሲከፋኝ ቪዲዮ አልቅሼ ስለቅ ፕራይቬት እንዳደርግ ያደርጉኝ፣ አጥፊ ይሉኛል እየደወሉ ማለት ነው። ጠንክሪ ጠንካራ ሁኚ ካሳለፍሽው አይበልጥም ይሉኛል። ግን እኔ ያው ያሳለፍኩት እንዳለ ሆኖ አሁን ላይ ደግሞ እንደ ሰዎች አለመሆኔ ያስለቅሰኛል አንዳንዴ። ብቻ እግዚአብሔር ነገሮችን ያሳልፋቸው። አለመስራትሽ፣ አለመውጣትሽ፣ ከሰዎች እጅ መጠየቅ ሁሌ ቤት ኪራይ ቢከፈልልህም መብላት መጠጣት አለብህ። ለልጅህ ዳይፐር ወተት መግዛት አለብህ። አንዳንድ ሰው ቤት ኪራይ ስለተከፈለልህ ብቻ ዝም ብለህ የምትኖር ነው የሚመስለው። ከባድ ነው። አንድ ዳይፐር እንኳን ስንት ነው? 800 ብር ነው የምገዛው። እና ያኔ አለመስራቴ፣ ወጥቼ ከሰዎች ጋር ሰርቼ አለመግባቴ፣ መታሰሪ ያስለቅሰኛል። ሰዎች ደግሞ ሁሌ ለምንድነው እርዱኝ የምትይው? እኔ እንዳልከው ዓመት ከ3 ወር ምንም ስራ አልሰራም። ይኸው እሰራለሁ። ዴኬር ስጠይቅ በሆድ በሚሸና ሰዓት አንቀበልም ነው ያሉኝ። በሆድ በኩል ነው የሚሸናው። ኢንፌክሽን ቶሎ ዳይፐር ካካ ካለ ቶሎ ነው ማውለቅ ያለበት፣ ድጋሚ ይታመማል። እንደዛ መጀመሪያ ነግሬያቸው እንደዚህ ስለሚያመው ቶሎ ቀይሩልኝ ስለ አንቀበልም ነው ያሉኝ። ለዛ ወጥቼ መስራት አልቻልኩም። እርዱኝ ወይ ቻለኝ ሰቀብዬ እንደዚህ አድርግ ስለ መለመን አይሰለችም እንዴ? ልጁን መለመኛ አረግሽው ተብዬ ያውቃለሁ። ያኔ እኔ አለቅሳለሁ፣ ይሰማኛል። እኔ እግዚአብሔር ሆይ እኔ እኮ ሰርቼ የምኖር ልጅ ነኝ። ከዚህ በፊት በሰዎች እርዳታ ሳይሆን በራሴ ጥረት ነው የኖርኩት። ለምን አሁን እንደዚህ እንድባል ታደርገኛለህ? ልጄን አድንልኝና ወጥቼ ልስራ ነው የምለው። እግዚአብሔር ነገሮችን ያስተካክልልኝ። ከሰው ምን እንጃ አንዳንዴ ሰዎች የሚሰድቡኝ እንዳልሰማ ቢያደርገኝ ነው የምመኘው የምጸልየው። ቶሎ ነው የሚከፋኝ ካሳለፍኩት ነገር አንጻር። ሰዎች ትንሽ ነገር ሲናገሩ ለእኔ ትልቅ ነው፣ በጣም ነው የሚከፋኝ። ቁስል ስላለሽ። አዎ፣ ሰው ግን አይረዳም። በቁስል ላይ እንጨት መስደድ ነው የሚፈልገው። እንደሆነ የልጅሽ አባት ቢመጣ ይቅርታ አድርጊልኝ ልጁን ማየት ቢፈልግ ያንቺ ምላሽ ምንድን ነው? መቼምም አላሳየውም። እኔ እንጃ እኔ ይህን ያክል ሆኜ እዚህ ካደረሱት በኋላ ልጄ 5 ጊዜ ሙሉ ሰርጀሪ ሲሰራ መጥቶ ያላየ ብቻዬን እንደዚህ የተሰቃየሁበት ልጄ እንዲል አልፈልግም። ክዶት ሄዷል አይደለም? አልፈልግም መውለድ በቃ ብሎ ሄዷል አይደል? እንዲመጣ አልፈልግም። እኔ ልጄ ሊጠይቀኝ ይችላል። እንደ እናት አባት አለህ እለዋለሁ። ሞቷል ማለት እችላለሁ እኮ ግን ሞቷል ብዬ ልጄ መስበር አልፈልግም። አለ ግን እንድትወለድ አይፈልግም ነበር። እኔ ወልጄ እዚህ ያደረስኩ እኔ ነኝ። ምርጫ ግን ያንተ ነው የምለው። ሞቷል አለው። እሱ ግን ወደ እኔ ህይወት እንዲመጣ አልፈልግም። ግን አንቺ በልጅነትሽ የመደፈር አደጋ ደርሶብሻል። ከዛ በልጅሽ አባት ተከርተሻል። ምናልባት እንደው ከዚህ በኋላ ከወንድ ጋር ወይም እንደ ባል ወይም እንደ ጓደኛ ባልቀርብ
ቢበቃኝ ብለሽ ታስቢያለሽ? እኔ እንጃ። እኔ መቅረብ አልፈልግም ከዚህ በኋላ። እንዴት አምናለሁ ማለት ከዚህ በፊት ተደፈርኳ አላምንም ብዬ በተውኩበት ሰዓት እኔ ታማኝ ነኝ፣ እኔ ያለሁልሽ፣ እኔ መቼም አልክድሽም ያለኝ ሰው መጥቶ ልጅ ስለተፈጠረ ብቻ ጥሎኝ ከሄደ ነገ የሚመጣው ጥሎኝ እንደማይሄድ በምን እርግጠኛ ነኝ? ተደጋጋሚ መሰበር አልፈልግም። ስለ ህይወቱ ተረዳሽ? አሁን ስንት ዓመትሽ ነው አንቺ? 23 ዓመቴ ነው። 23 ዓመትሽ ነው። ገና በሀያዎቹ መጀመሪያ ተብሎ የሚገለጽ እድሜ ነው። ብዙ ብርሃን፣ ብዙ ጊዜያት ከፊትሽ ደግሞ አሉ። ያው እንግዲህ እግዚአብሔር ደግሞ ልጅሽን ይምርልሻል። አንቺ የደከምሽበት የለፋሽበት እስካሁን የወጣሽ የወረድሽበት ሂደትም ያው ለልጅሽ ዋጋ ሆኖ እንደሚያተርፈው እኔ በግሌ እምነት አለኝ። ግን እንደው ወደፊት ልጅሽ ምን ሆኖ ነው ማየት የምትፈልጊው? በምን አይነት ሁኔታ ነው ልጅሽ ማየት የምትመኘው? እኔ ልጅ የህፃናት ሐኪም እንዲሆን ነው የምፈልገው። እግዚአብሔር ቢፈቅድልኝ ህፃናትን እንዲያድን ነው የምፈልገው። ምክንያቱም እሱ በህፃነቱ ብዙ ተሰቃየ እና ነገ አድጎልኝ የህፃናት ሐኪም እንዲሆን ነው የምፈልገው። ማን አልሽ ስሙ? ጁኤል ይባላል። ምን ማለት ነው? ጁኤል ማለት የእግዚአብሔር ፍቃድ ማለት ነው። ያው ሞተ ተብሎ ስለዳነ እግዚአብሔር የፈቀደው ሆነ እንደማለት ነው። እንግዲህ አሁን ወንድና ሴት ሆነው ጥንድ የሆኑ ወጣቶች ልትመለከት ትችያለሽ። መንገድ ላይ የፍቅር ግንኙነት ውስጥ ያሉ ጓደኞች ሊኖሩ ይችላሉ። በራስሽ የፍቅር ግንኙነት ስትመዝኙ እንደዋይ የነገውን ስላላዩት ነው ጥርጣሬ ያለው ውስጥሽ እንደዛ እንደው በእነዛም ሰዎች ላይ እንደዚህ ሊሆን ይችላል እኮ የሚል እኔ ያየሁት ሰው ሁሉ እኔ እስቃለሁ። ወንድና ሴት አብረው ሲሄዱ ማን ነው እውነት በጣም ነው የምስቀው። በተለይ እንደዚህ የኦቨር አክት የሚያደርጉ ከሆነ አይዘልቅም። ምክንያቱም በእኔ ህይወት ስላየሁት በጣም ነበር የሚያስመስለው። በጣም እንደሚወደኝ እማትሙት እኔ ከአንቺ መቼም አልለይም ነበር የሚለኝ። ኦቨር እንትን ስለሚል የሆነ ነገር ፈልጌ እንኳን እንደዚህ እኮ ፈልጋለሁ ካልኩት ከልክሎኝ አያውቅም። እና ያንን ስለማይ እኔ እንጃ የማስመሰል ህይወት ስለሚመስለኝ እኔ በጣም ነው የምስቀው። ምክንያቱም የማስመሰል ነው ይመስለኝ፣ እውነት አይመስለኝም ከራሴ ስላየሁት። ምን ተባልሽ ከህይወት እስከ? እኔ ከዚህ ማለት በጣም ብዙ መከራ አሳልፌያለሁ። እንዳልኩ ከመኖሪያ ቤት ጀምሮ ነው ስራ የጀመርኩት። ከትምህርት ያቋርጬ መኖሪያ ቤት ሰራው። ከዛ ደግሞ ወጥቼ እንደዚህ ምግብ ቤቶች ላይ ሰራው፣ የሰዎች ላይ ተቀጥሬ ማለት ነው። ወጥ ቤት ረዳት ምናምን የሆንኩ ወደ ለጋራ አካባቢ ሰራ ነበረ። ከዛ አጠራቅሚ ነው ለራሴ ሻይ ቡና የከፈትኩት። ሻይ ቡና ጀመርሽ? ያው የትም አደርስም ትባል የለ የትም አደርስም። እኔ አሁን እንደዛ ጠፍቼ ስወጣ ውይ ነገ አርግዛ ልትመጣለች እንጂ የትም አደርስም ነበር የሚሉኝ። እና ከፍ ብዬ ነበር መታየት የምፈልገው። ሰዎች ጓደኞቼ እንደ ጓደኛ ወጥተው ሲዘንጡ ሲለብሱ ምናምን እኔ ማስቀመጥ፣ ምክንያቱም ቤተሰቦቼ ያሉኝ ቦታ ላይ መቆየት አልፈልግም። እንደዛ አጠራቅሚ ሻይ ቡና ጀመርኩ። እንደዛ ሻይ ቡና የሰራው ዘፈን ጀምሬ ነበረ። እውነት ያው ዘፋኝ ለመሆን ሞከርኩ። 2 ነጠላ ዜማ ለቅቄ ያለው አልታየም እንጂ ለቅቄያለሁ። ምን የሚል ነበረ? አንዱ 2012 ገና በ18 ዓመቴ ነው የሰራሁት። እንዳልኩ ከሰዎች ማዘር ቢያማትም በሌላ አጨክንም እና ብር ላኪልኝ ብዬ መሬት አሽጬ ነው ያን ዘፈን የሰራሁት። ግን አልታየም፣ እውነት አልታየም። ያንተ ፍቅር ይላል። ከዛውን ከ4 ዓመት ግን አፍላ ላይ ያለሽ ማለት ነው። ከልጁ ጋር ነበርሽ ያኔ? አይደለም ወንድ አልፈለግም በዛ ሰዓት። እንዳልኩ የመደፈር ሙከራ ስለደረሰብኝ አላምናቸውም ሁሉ እና ስራዬን ነው። ከዛ ወደ ቤት ነበረ ያን ዘፈን ሰራው። አልታየም። ድጋሚ ሞከርኩ፣ አልታየም። ግን ተስፋ አልቆረጥም። እግዚአብሔር ሲፈቅድ የፍቅር ዘፈኖች ነበር የምትጫወቺው? ያው ትሞክሪያለሽ ድምፅ? አይ ተው እሱን ቤት ገብተህ ታየዋለህ። እኔማ ጀስት እንደውም አሁን በቅርብ ነው የእናቶችም ቀን ያለፈው። አንቺም እንደነገርሽኝ አሁን ታሪክሽን እንደሰማሁት በጣም በእናትነት ብዙ ፈተና አይተሻል። የእናት ውለታዋ የሚለውን ዘፈን እንደው ትንሽ ብትይልኝ ብዬ ነበር። ተው
ባይሆን ይሄን ቪዲዮ አቀናባሪዎች ካዩት ምናልባት አርግዤ በነበረበት ሰዓት የተጻፈ ግጥም አለ። የሆነ አስወርጀው ሲለኝ ምናምን እንደዛ የጻፍኩት ግጥም ስላለ ቢሰሩልኝ ያን ዘፈን ብሰራው ማንም አልሰራም። እንደዚህ አርግዞ ቪዲዮ ማንም አልሰራም እና ያን ቪዲዮ ምክንያት ዘፈኑም ስለ እርግዝና አስወርጀው ስላለኝ ምናምን ነገ ላይ ልጅህ አባትህን ሲልህ የምትመልሰው ስታጣ ምናምን አለ እንደዛ ነው የጻፍኩት እና ያን ቪዲዮ መስራት ያንን ዘፈንን መስራት የሚፈልግ ሰው ካለ አቀናባሪዎች ካሉ ቢያግዙኝና ወደ ህዝብ ባወጣው ደስ ይለኛል። ስለዚህ አሁን ሙዚቀኛ የመሆን ህልም አለሽ? አለኝ። አላቆም እሱንማ ለምን አደስም የተባልኩበት ልጄ አስሮ እንዲያስቀረኝ አልፈልግም። ልጅ ስለወለድኩኝ እኔ ወደ ታች መቅረት አልፈልግም። ከራይሽ መመለስ ወደኋላ ልጄ ሙሉ ለሙሉ ጤነኛ ይሁንልኝ፣ ይዳንልኝ። ከዛ በኋላ ግን አደርስም የተባልኩበት ቦታ ደርሼ መታየት ነው የምፈልገው እና ያን ዘፈን ቢሰሩልኝ ደስ ይለኛል። እንግዲህ ይህን ቪዲዮ የሚመለከቱ አቀናባሪዎች፣ ሙዚቃ ባለሙያዎች አንድም አንቺን ማገዝ ነው፣ መርዳት ነው፣ ወደ ህልምሽ ወደ ድሪምሽ እንድትቀርቢ የሚያደርግ ነው እና እንግዲህ አቤት ይሉሻል ብዬ ተስፋ አደርጋለሁ። በመጨረሻ ግን የምትይው ነገር ካለ ስለራስሽም ሊሆን ይችላል፣ እንግዲህ ስላለፍሽበትን መንገድ ሊሆን ይችላል፣ የምትይው ነገር ካለ። ጠንካራው ሴቶች በተለይ እኔ የሚያስወርዱ ሴቶች አያስወርዱ፣ ይውለዱ። ፈተና ከኔ በላይ የተፈተነ ሰው የለም። እንዳልኩ ከልጅነት እስከ እውቀት እኔ በስቃይ በፈተና ነው የኖርኩት። ዛሬም አለው። ነገር ግን ተፈትኜ እዛው ተሰባብሬ አልቀርም። ከፍ ብዬ ያዩኛል። ከኔ ብዙ ትምህርት ይማራሉ። ማለት ያው ወልደው ሰው ቤት ላይ ጥለው የሚጠፉ እናቶች አሉ። እኔ እኮ ወልጄ እንዳልኩ ሆስፒታል ውስጥ ልጥለው ነበረ፣ ግን ልቤ አልቻለም እና ባይጥሉ ቢያሳድጉት። ፈተና ሁሌ ተፈትነህ አትቀርም፣ ሁሌ ተሰብረህ አትቀርም እና ነገ ለሚያልፍ ነገር ነገ አሁን ልጅ ጥየው ነገ እናቴም ብሎ ፈልጉኝ ሲመጣ ምንድን ነው ምለው? ያንንም እያሰቡ ባይጥሉ ቢያሳድጉ ነው ምለው። እንዳልኩ ከጎን የነበረች ልጅ ጥላ ጠፍታለች እና ሐኪሞች ናቸው ተረባርበው ያሳከሙት ራሱ። ነገ ግን ይሄ ልጅ እናቴም ብሎ ይጠይቃል። እናት ነኝ ብለው ወደሱ ትሄዳለች። ለምን ስለታመመ ጥየው ጠፍቼ በዛው ቀርቼ ቢሆን ነገ ሲድን ልጄ ብዬ ልፈልገው ነው። ያንን በማለት ነው ወደ ልጄ የተመለስኩት እና እግዚአብሔር ከፍ አድርጎኝ ማለት የልጄ አባትም ተሰባብሬ እንድቀር ነው የሚፈልገው። የሆነ ሁሌ ከሰዎች እርዳታ እየጠየኩ ምክንያቱም ልጁ መለመኛ ያደረገችው ሲሉ ከሱ የመጣት ነው እንደዛ ያለኝ። ደውለው ጓደኛዬ ጋ ነው ሻሸመኔ ያለች የሆነች ጓደኛዬ ጋ ጓደኛሽ በልጁ እየለመነች ነው፣ ለምን ረፊ አትያትም? አንተ ለምን ልጅህን ክደህ ሄድክ? እሷ ለምናም ቢሆን እያሳደገችው ነው ብላ የመለሰችው እና እግዚአብሔር ከፍ አድርጎኝ ደግሞ ተሰባብሬ እንዳልቀር ነገ ከፍ ብዬ የተሻለ ህይወት እየኖርኩ እንዲያየኝ ተሰባብሬ እንዳልቀረው ልጄ ምንም ነገር እንዳላጎደለብኝ እንዲያውቅ ነው የምፈልገው ከፍ ብዬ። እንግዲህ ህልምሽ እንዲሳካ የለፋሽበት የደከምሽበት ልጅሽን ሙሉ ጤናው ተመልሶ ሙሉ ጤነኛ ሆኖ እንጂም የምትደሰትበት ጊዜ እንዲመጣልሽ ከልብ ከልብ እመኝልሻለሁ። ለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ወደ እናንተ ሚዲያ ስላመጣችሁኝ፣ ስላቀረባችሁኝ፣ ስለመረጣችሁኝ አመሰግናለሁ።